ይቅርታ አርጉልኝና ውዶች፣ የአላዛር እናት ማሚ የእውነት እኛ እንኳ ነገ አግብተን እንዲያንኖር እያረግሽን ነው። የአላዛር እናት ለምን ካላችሁኝ የባላችን እናት እንደዚህ ብትሆንስ ወይ ቢቀርብን እያልን ነው። እውነት በኢየሱስ ስም ማለት ማሚ ይሄ ነገር ድራማ ነው እየሰራችሁ ያለው፣ ግን ለሰው አመለካከት ጥሩ አይደለም። እውነት ማሚ የብሬ ነው የምልሽ። አላዛር ቤቱን በእሷ ቤት ነው በእንትና በእሷ በሚስቴ ነው የማደርገው አለ። እሷ ደግሞ በሚስት መሆን የለበትም በእኔ ነው መሆን የለበትም ያለበት። እንዲህ ማሚ ባንቺማ መሆን የለበትም። ለምን ካልሽኝ ነገ እኮ አብረው የምትኖረው የልጆቹ እናት የምትሆነው እኮ ተንሱ ናት። ምን ችግር አለው ቢያደርግ? እውነት ለተመልካችም እና ለሁሉም ነገር ምንም እንትን የሚል ነገር የለውም። የዛሬው ቪዲዮሽ የሚያስተምር የለውም። ምክንያቱም በቃ እኛ ራሱ እንደዚህ አይነት አማት ቢሆንብንስ ባናገባ ብንቀርስ እያስባልሽን ሁሉ ነው ያለሽው። ማርያምን የምሬ ነው። ስማ ቢሮም ሂዳችሁ አይደብራችሁም? በመድኃኒዓለም ሰላም ሰላም ሰላም፣ እንዴት ናችሁ? እንዴት ቆያችሁ? አለሁላችሁ። አሁንም በድጋሚ ብቅ ብዬላችኋለሁ። ሁሉ መልካም ነው፣ ሁሉ ሰላም ነው። የባሳት ታምጣ ሀገርን አትልቀቅ አለ ኢትዮጵያ ሀገሬ ሰው ሲተርት ኧረ ጎራው ኧረ መርዙ ኧረ ጎራው ኧረ መርዙ የባሳለን ሀገርን አትልቀቅ። የአላዛር እናት ጉድ ናት፣ ጉድ ናት፣ የእውነት ጉድ ናት። እንደው ድራማ ነው። አዎ ግን ኧረ እንደው ጉዴኛ ናት። ማርያምን በኢየሱስ ስም እንዴ! እኔ ሲጀመር እውነት እህቶች እውነት ታገባችሁ ከባላችሁ ቤተሰብ ጋር ተቀላቅላችሁ እንዳትኖሩ። የምሬ ነው የምላችሁ። ይቅርታ አድርጉልኝ። ፍቅር የምትሆኑት ተራርቃችሁ ስትኖሩ ነው። የምር ተራርቃችሁ ስትኖሩ ነው ፍቅር የምትሆኑት ራሱ ማለት ነው። ለምን ካላችሁ እኔ እዚህ ጋር ራሱ አለሁበት ቤት ስላየሁኝ ማለት ነው። የምሬ ነው የምላችሁ። ልጁ አግብቶ የሚኖረውና ወልድ ያለች ምናምን ብዙም እንትን የላቸውም፣ አመለካከት የላቸውም ምናምን ነገር ግን ሌላ ቤታቸው ምናምን አሁን ቤታቸው ሲሄዱ ምናምን ቤታቸው ሲገቡ የት ነሽ ነይ እንጂ ምናምን ያሽቃብጣሉ ማለት ነው። በፊት ጠፋሽ እኮ ምን ሆነሽ ነው አመጭም እንደ ቤት ምናምን እያሉ እየደወሉ ያሽቃብጣሉ ማለት ነው። እዚህ የነበረች ጊዜ ግን በቃ ምንም እንትን አይሉም ነበር። የሆነ ያኮርፏታል፣ ይዘጓታል ምናምን ነገር ሁሉ ማለት ነው። እዛ ከሄደች በኋላ ግን መች ነው የምትመጪው? አትመጪም ምናምን እያሉ ያሽቃብጣሉ ማለት ነው። እና ምን ልላችሁ ፈልጌ ነው ከባላችሁ ቤተሰብ ጋር ተራርቃችሁ ነው ፍቅር እንጂ አብራችሁ አትኖሩ። ኧረ ያንቺስ በስመ አብ የምታሳዩ የምታረጊውን ነው እያሳየሽን ያለሽው ማዘር በእውነቱ አላዛር መሰል እናትህ ናት እኮ። ግን እንደው ምን ሆነው ነው እንዲህ የሚሆኑት? ወይ ጉድ! ወይስ ድራማው አንደኛ ሆኑ መሰለኝ ማዘርዬ። ለማንኛውም ይመችዎት። ግን ከዙን እንደዛ አታርጊያት እናቴ። እናቷ ትፈልጋታለች። ስለዚህ እናቷ ትፈልጋታለች። ገባችሁ? ስራ ነው የሚሰሩት እኮ ጋይስ። ግን ኖ ደስ አይልም፣ ደስ አይልም፣ ደስ አይልም። እንደዚህ አይነት ስራ ምንም ደስ አይልም። የምሬ ነው የምላችሁ። እና ለማንኛውም የእናንተ ድራማ ማለቂያ የለውም እናቴ። ሰውን ክፉ ታናግን ሰው ክፉ እንዲናገር ታደርጋላችሁ። እያየን ዝም ብንላችሁ ጥሩ ነው። እያየን ብናልፋችሁ ጥሩ ነው እንጂ ጥሩ አይደለም ውዶችዬ። ምንም አትበሉ። የአላዛር እናት ብዙ ነገር እንዲናገር ታደርጋለች። ማርያምን የምታደርገው ድርጊት ጥሩ አይደለም እና ብዙ ነገር እንድንናገር ምናምን ታረጋለች እና ከባድ ነው። እንደዚህ አይነት ነገር ፈጣሪ ይጠብቃል ነው የምለው እኔ። ሌላ ምን ልበል ታዲያ? ብቻ ምን ልበላችሁ? የምር እንደነዚህ አይነት ባላችሁ
የባላችሁ ዘመዶች እንደዚህ ከሆኑ ኧረ በስመ አብ ለመኖር ቀርቶ አይደለም አንድ ቀን ለማደር ራሱ ይሰቀጥጣል። ይቅርታ አድርጉልኝና ለሰው ልጅ ምንም ፍቅር ነው የሚቀርመው። በስመ አብ ወወልድ ወመንፈስ ቅዱስ ይሰቀጥጣል አልኳችሁ። ነገ ምን ትለኛለች፣ ዛሬ ምን ትለኛለች፣ ነገ ምን ትናገረኛለች፣ ዛሬ ምን ትናገረኛለች ምናምን እየተባለ ጥሩ አይደለም እውነት። እና በእርግጥ እየተመካከሩ ነው የሚሰሩት፣ ግን ደግሞ እየተመካከሩ ቢሆን የሚሰሩት አይነፋም፣ ይነፋል አይነፋም፣ አይነፋም። እውነቴን ነው ብላችሁ አይነፋምም፣ ደስ አይልም። ሰሞኑንማ ፈመሳችሁ አይገልጸው። በስማ ፈመሱም ፈመስም ማሚዬ ራሱ ፈመሰች እኮ ፈመሰች ማሚ ራሱ እንዴ እነሱ አይደሉ እንዴ ዩቲዩብ እስከፍቶ የሰጡሽ ማሚ ተንሱ እናሱ ናችሁ አይደል? በስማ የበፊቱ ፍቅራችሁ እንዴት እንደመወዳት እኮ ነበር በፊት ተንሱን ወይ እንዴት ነሽ? እንዴት ነሽ? እንዴት ነሽ? እንዴት ነሽ? ወርቅ አለም ሀገሬ፣ ወርቅ አለም ሀገሬ እንዴት ነሽ በሉልኝ፣ እንዴት ነሽ በሉልኝ፣ እንዴት ነሽ በሉልኝ። ቀኝ እጇን ይዛችሁ መቼም የኮራ ናት አታናግራችሁ። ለማንኛውም ይመቻችሁ። መቼም የዩቲዩብ ነፃ የሚከፍለው ዩቲዩብ ባለ ካምፓኒ ምን ቸገራችሁ እናንተ? እናቴ የፈለጋችሁትን እየሰራችሁ ፖስት ታደርጋላችሁ። በወር ደመወዛችሁን ታገኛላችሁ። በሶፋችሁ ላይ እግራችሁን ሰቅላችሁ ቁጭ ብላችሁ እየዋላችሁ ምን ቸገራችሁ እናቴ? ልፋት የለ ድካም የለ። ስለዚህ በደንብ ስሩ። ይመቻችሁ። ይሄን ለማለት ነው የመጣሁት። መልካም ምሽት። የነገ ሰው ይበለን። በቃ ባይ ባይ። እወዳችኋለሁ ውዶቼ። ባይ ባይ። በቃ